ቆይ ዛሬ በጣም ፈልጋችኋለሁ። በደንብ ሼር ይደረግ። መጽሐፍ ቅዱሳችን ላይ ስላሴ የሚል ቃል በቃል የለም። እውነት ነው። ስላሴ ግን አለ። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና ብሎ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ብሎ ሶስቱንም ጠቅሷል። ሶስቱንም አካላት እውነት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 21 እና 22ን ስንመለከት አብን የካደ ወልድን ክዷልና ከዚህ በላይ ውሸተኛ ማን ነው ብለዋል። መንፈስ ቅዱስ እንደነበረ ከመጀመሪያው ዘፍጥረት ምዕራፍ 1 ቁጥር 3 ላይ አስቀምጦልናል። እግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላልና ሶስቱንም አካላት ስላሴ ብለን ስንል አካላት ናቸው፣ ግን መለኮቱ አንድ ነው። እግዚአብሔር አብ አካል ነው፣ እግዚአብሔር ወልድ አካል ነው፣ እግዚአብሔር መንፈስ ቅዱስ አካል ነው፣ ግን አንድ መለኮት ስላሴ ብለን የምንለው ቁጭ ብሎ ሲማሩ ይረዳል። ግን እኔ ወደ ቁርአናቸው ሊመልስ እስቲ እሱ ቆንጆ ነው። በጣም የሚገርመኝ የሚያሳዝኑኝ በእውነት ወንድሞቼ፣ እስቲ ሱረቱል ኒሳኢ ምዕራፍ 4 ቁጥር 171ን እንየው። ያ አህሉል ኪታብ ላ ተግሉ ፊ ዲንኩም ወላ ተቁሉ ዐለላሂ ኢለል ሐቅ ኢነመል መሲሑ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑን ሚንሁ ፈአሚኑ ቢላሂ ወሩሱሊህ ወላ ተቁሉ ሰላሰቱን እንተሁ ኸይሩን ለኩም ኢነመላሁ ኢላሁ ዋሒድ እያለ ይቀጥላል። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የማርያም ልጅ አልመሲህ ኢሳ ወደ ማርያም የተጣለ ወደ ማርያም የጣላት ይላል። ልብ በሉ እዚች ጋር ወደ የተጣላት ወደ ማርያም ቃሉም ይላል። ስለዚህ አሁን የማርያም ልጅ ኢሳ ማን ነው? ቃል ነው። ወደ ማርያም የተጣለ ይቅርታ፣ የወንድ ዘር አይደለም። ወደ ማርያም የጣለ ኢቭን በቁርአን ነው እያየዋለሁ ማለት ቃሉም ከእርሱ የሆነ መንፈስንም ብቻ ነው ይላል። ስለዚህ በአላህና በመልእክተኞቹም ኢመኑ ብሎ አማልክት ሶስት ናቸው አትበሉ አለ። ልብ በሉ እዚህ ጋር አማልክት ስንት ናቸው አትበሉ፣ ሶስት ናቸው አትበሉ፣ አራት ናቸው አትበሉ አላለም። ሁለት ናቸው አትበሉ አላለም። ሶስት ናቸው አትበሉ። እነማ አላህ፣ ከሊማ፣ ሩህ ወይም እግዚአብሔር፣ ቃል እና መንፈስ ቅዱስ ሶስት አካላት አሉ። ይዘላሉ ወገኖቼ። ከዛስ እነዚህ ሶስቱ አሉ። ስንት ናቸው ግን አትበሉ? ሶስት ናቸው አትበሉ፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። ምን ከማለት አላህ አማልክት ሶስት ናቸው ከምትሉ ተከልከሉ። አላህ ስንት ነው? አንድ ነው። ኢነመላሁ ኢላሁ ዋሂድ ይላል ቁርአኑ ራሱ እዛ ቦታ መጨረሻ ላይ አላህ አንድ አምላክ ብቻ ነው። ሩህ አለው፣ ሩህ ወይም ደግሞ መንፈስ ቅዱስ አለው፣ ከሊማ አለው ወይም ደግሞ ኢሳ። ስንት ነው? ሶስት ነው። ስንት ናቸው አትበሉ? ሶስት ናቸው አትበሉ። ስንት ነው? አንድ ነው። ሲታዩ ስንት ናቸው? ሶስት ናቸው። አላህ፣ ከሊማ፣ ሩህ። ስንት ናቸው አትበሉ? ሶስት ናቸው አትበሉ። ስንት ነው ታዲያ? አንድ። መልሶ ቁርአናቸው ማለት መቻል አለባቸው። አትሊስት